አንድ ቃል ዛሬ ልነግራችሁ ነው የመጣሁት። በጣም የባረከኝ ቃል ነው። በዚህ ቃል አንተም አንቺም ሁላችሁም እንድትባረኩበት ሌላም ሰው ደግሞ እንዲባረክበት ደግሞ እናንተ ሼር ኮፒ ሊንክ በማድረግ እንድታስተላልፉት በጌታ ፍቅር አሳስባችኋለሁ። በዘፍጥረት ምዕራፍ 21 ላይ ያለ ቃል ነው። እግዚአብሔር እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። በጣም የሚገርም የተባረከ መንፈስን በውስጣችን ሪቫይቭ የሚያደርግ አስደናቂ ቃል ነው። እግዚአብሔር እንደተናገረው ፕሮሚስ እንዳደረገው ሳራን ምን አደረጋት? አሰባት ይልና እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። ይሄንን የመለኮት ድምፅ በህይወታችሁ ላይ፣ በኑሯችሁ፣ በጤንነታችሁ፣ በቤተሰባችሁ፣ በራእያችሁ፣ በአገልግሎታችሁ ሁሉ ላይ፣ በመንገዳችሁ፣ በየትኛውም የህይወት ስርዓታችሁ ላይ ዛሬ አውጃለሁ። እግዚአብሔር ያስባችኋል፣ እንደተናገረውም ያደርግላችኋል። እግዚአብሔር ያስብሻል። ሳራን ያሰበ እግዚአብሔር ጊዜዋ ካለፈ በኋላ ብሎ የዕብራዊ ጸሐፊ እንደተናገረ ለሳራ እንዳደረገላት እንዳሰባት በሳራ ህይወት የመጣ እግዚአብሔር በአንቺ ህይወት፣ በአንተ ህይወትም ላይ፣ በአንተ ቤት፣ በአንቺ ኑሮም ላይ ይመጣል። ሳራን እንዳደረገላት እግዚአብሔር ያደርግላችሁ ዘንድ ለሳራ ሳቅ እንዳደረገላት፣ ለሳራ ይስሐቅን እንደሰጣት፣ ለሳራ ያንን የዘመናት የጸሎት መልሷን ወዲያውኑ ሳይሆን በራሱ ጊዜ እንደፈጸመላት አሁን ጊዜያችሁ ነው። አሁን ሰዓታችሁ ነው። አሁን ወራታችሁ ነው። አዎ በማይታሰብበት ሰዓት፣ ተስፋ በቆረጠችበት ሰዓት ላይ የመጣ ህይወቷን የሚቀይር ያየኝ ሁሉ ይስቃል እንድትል ይስሐቅን የሰጣት እግዚአብሔር ይሄንን ዘመን የብድራታችሁ ጊዜ፣ የሳቃችሁ ጊዜ፣ የተስፋውን ቃል አካል ለብሶ የምታዩበት ጊዜ አድርጎ ሊሰጣችሁ እግዚአብሔር ወደ ህይወታችሁ በዚህ ድምፅ ይመጣል። ሰላማችሁ ይብዛ። እስኪ እግዚአብሔር በዚህ ቃል ከባረካችሁ እናንተም ይህን ቃል በመላክ ብዙዎችን ባርኩበት። ጸጋ ይብዛላችሁ። ወዳችኋለሁ።